አይበላብኝ ነው የምታገለው። የተወዳጇን የዴዚ እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚን ወደ 2030 ፕሮግራማችን ልጋብዛት ስናስብ ነበረ። ማናጀሯ ነኝ አለችኝ። ቲና ልጇ ዴዚን እንደሚፈስ እንቁላል ነው የምታያት። በቃለ መጠይቁ ላይ የምጠይቃትን ጥያቄ እንዴት እንደምታወራ ምን እንደምትላት ሁሉንም ማወቅ እፈልጋለሁ አለችኝ። ብንጨቃጨቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከአንድም 2 ጊዜ ያማረ ቃለ መጠይቅ አደረግን። ከዛ በኋላ ነው እኔና ቲና ጥሩ ወዳጆች የሆንነው። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየሁባት ስስቴ ናት ትለኛለች። የማህበራዊ ሚዲያ እንዳይበላብኝ ነው የምታገለው ትለኛለች። ብዙ ጊዜ ለምን ከዴዚ ጋር ቃለ መጠይቅ አላደርግላችሁም ብያት ነበር። እንኳን ወጥቼ ላወራ ፎቶዬ እንዲታይ አልፈልግም ትለኝ ነበር። እንዲህ ያለችው እናት ልጇ ልትጎዳባት የመሰላት ጊዜ በአደባባይ ወጥታ በብዙዎች እየተሰደበች ከብዙዎች ጋር ስለ ልጇ ተሟግታለች። በእርግጥ ትንሿ ዴዚም እናቷ ምን ያህል እንደምትወዳት ታውቃለች። ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውልህ ነገር አለኝ ላገኝ እፈልጋለሁ ስትለኝ፣ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቅረቡ በስራ ስለተጠመድኩ ቀጠሮ ከያዝን በኋላ በይቅርታ ሰረስኩት። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ስለሆነ አብረን እንመርቀዋለን ብላ ከነ ትህትና የድምፅ መልእክት ላከችልኝ። ይህን እየጠበቅኩ ዛሬ ማረፏን ሰማው። እጅግ በጣም አስደንጋጭና አሳዛኝ መርዶ ነው። ቲና በጣም ትሁት፣ ሰው አክባሪ፣ በልጇ የማትደራደር እውነተኛ እናት ነበረች። ፈጣሪ ነፍሷን በሰላም ያሳርፍልን። ለልጆቿና ለመላው ቤተሰቦቿ፣ ወዳጅ ዘመዶቿ መጽናናትን እመኛለሁ። እንዴት ናችሁ የተወደዳችሁ? አሁን ያነበብኩላችሁ እንግዲህ የኢቢኤሱ ጋዜጠኛ የ2030 ፕሮግራም አዘጋጅ የሆነው ጌታሁን አሰፋ በትላንትናው ዕለት ህይወቷ ማለፉ የተሰማውን የዴዚ ወይም ደግሞ የቲክቶከሯ ዴዚ እናት ህልፈት ተከትሎ በማህበራዊ ገጹ ላይ ያስተላለፈው ያሰፈረው መልእክት ነው። እንግዲህ ጌታሁን እንደገለጸው የዴዚ እናት ቲና በተለይ በዴዚ የማትደራደር ሁሌም ህልሟ ዴዚን መጠበቅና ለዴዚ የተሻለ ነገርን ማስቀመጥ እንደነበር ተናግሯል ማለት ነው። እንግዲህ ቲና ከመሞቷ ቀደም ብሎ በጣም በሚያሳዝን ሁኔታ ከጋዜጠኛው ጋር ይህን የመሰለ ቆይታ አድጋ ነበረ። በጣም ብዙ ህልም ነበራት። ከ2 ወር በኋላ ሬስቶራንት እከፍታለሁኝ አብረን እንመርቀዋለን ስትልም ደግሞ እቅዶቿን ሁላ ነግራው ነበር ማለት ነው። እንግዲህ የዴዚ እናት በጣም በድንገት በሚባል ሁኔታ በ3 ቀን ህመም ነው ህልፈቷ የተሰማው። እንግዲህ እንዳያችሁት ማህበራዊ ሚዲያ ላይ እራሷ ባሰፈረችው መልእክት ልጄ ናፍቃኛለች አይ ሚስድ ማይ ዳውተር ብላ የልጇን ናፍቆት ጭምር በቅርብ ጊዜ ገልጻ ነበር። እንግዲህ ይሄ በጣም ልብ የሚሰብር ነገር ነው። በመሃላቸው የክስተት ከተፈጠረ በኋላ መለያየቶች ከተፈጠሩ በኋላ ብዙ ነገሮችን ካሳለፉ በኋላ ረጅም ጊዜ ሳይገናኙ ቆይተው ነበረ። እንደ ቤተሰብ እንግዲህ ውስጥ ለውስጥ እነሱን ለማስታረቅና ለማገናኘት ብዙ ጥረቶች ሊደረጉ ይችላሉ። ነገር ግን ማህበራዊ ሚዲያ ላይ ግንኙነታቸው ከተቋረጠ በኋላ ዴዚን ብቻ ሳይሆን የእሷን ባለቤት ጭምር እናቷን በተመለከተ አስተያየት ከሰጠ በኋላ ምን አዲስ ነገር እንደነበረ ለማህበራዊ ለሚዲያው ሳይናገሩ ኩርፊያቸው በእርቅ ይፈታ ስምምነት በመሃላቸው ይኑር ሳይታወቅ እንግዲህ የእናቷ ህልፈት እንደዚህ በሚያስደነግጥ ሁኔታ በድንገት ሊሰማ ችሏል። እንግዲህ ህልፈቱን ተከትሎ ዴዚ ወዲያው ነው ፕሮፋይሏን የቀየረችው እና እንግዲህ ሰሞኑን ትንሽ አሞኛል እና ላይቭ ላይ አጠብቁኝ ስትልም ደግሞ ለአድናቂዎቿና ለፎሎወሮቿ ተናግራ ነበር ማለት ነው። እሷን ብቻ ሳትሆን አሌክስ ወይም ደግሞ ባለቤቷ
እሷን በተመለከተ ወይም ደግሞ ቲናን በተመለከተ እሱም የራሱን ሀሳብ ገልጾ ነበረ እና ምንድን ነው ያለው? ቀጥታ ሳነብላችሁ እናቴ ይቅርበኝ፣ ብዙ እቅዶች ነበሩኝ የልጅ ልጅሽን እንድታይ ግን አልሆነም። በምትደሰችበት ሰዓት ፈጣሪ የፈቀደውን አደረገ። ሁላችንም ከዛ አናመልጥም። ቀን ነው የምንጠብቀው እንጂ ፈጣሪ በቀኝ እጁ ይቀበልሽ ሲልም ደግሞ ስቶሪ አርጓል ማለት ነው። በጣም ነው የሚያሳዝነው። እንግዲህ ቲክቶክ ላይ እንደተመለከታችሁት እየታዘብን እንዳለን በጣም ብዙ ሰዎች ጎራ ለይተው እንግዲህ ዴዚ ትጸጸቻለሽ ከዚህ በኋላ ወይም ደግሞ ሌላም በእናቷም ጎራ በዴዚም ጎራ ለይተው ሰዎች በጣም እየተፋጁ እየተከራከሩ ይገኛሉ። እውነቱን ለመናገር አሁን ስለማንም ምንም የምንልበት ጊዜ ላይ አይደለንም። ምክንያቱም አሁን ለዴዚ ከባድ የሆነ ጊዜ ነው። እንደምታውቁት የ5 ወር 4 ወር ገደማ 5 ወር አካባቢ ነፍሰ ጡር ናትና አሁን ባለችበት ሁኔታ በጣም የሚያሳዝን ነገር ነው። ለእሷን ብቻ ሳይሆን ለጽንሱ ጭምር የሚያሰጋ ነገር ነው። ማለት ያው የሀዘን የድንገተኛ የሆነ ከባድ ሀዘን ነው። እናትን ማጣት በጣም ከባድ ነገር ነው። በተለይ ደግሞ በእንደዚህ አይነት ሁኔታ እናትን ማጣት ማለት ነው እና አሁን ባለችበት ሁኔታ ሀሳብ ጎራ ለይቶ መስጠቱ ለማንም አይጠቅምም። ለእሷም ቢሆን አይጠቅምም፣ እንዲሁም ለእናቷ አይጠቅምም። ያው ያኔ በነበረች ሰዓት ለማስታረቅ ጥረት ማድረጉ ነበር የሚሻለው። ግን አሁን ነገሮች እንደዚህ ሆነው እሷ ካለፈች በኋላ ጊዜ መስጠት ይሻላል ለዴዚ። ምክንያቱም ምን እየተሰማት እንደሆነ አናውቅም። ትጸጸት ይሆን ወይስ ደግሞ በውሳኔዋ ታረግ ይሆን? ምንድን ነው እሱ የምታስበው ነገር የሚለውን ሀሳቧን እኛ አናውቅም። እና ግን እንደ ቤተሰብ እንደ እናት እና እንደ ልጅ ስላላቸው ትዝታዎች ስለነበራቸው ጊዜያት ለነሱ እውነታውን ብንተውላቸው፣ ለሷ ብንተውላት ለልጅቷ ማለት ነው እና ሀዘኗን ባንቀማት። ማህበራዊ ሚዲያ ላይ በጣም ብዙ ነገር እየተባሉ ስላሉ እነዛ ነገሮች ደግሞ ለልጅቷ ጤና ጥሩ ስላልሆነ ያንን ነገር ደግሞ እኛ ትንሽ ሰከን ብንል ደስ ይለኛል፣ ይህን በተመለከተ ማለት ነው።